ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቻናል አዲስ ስለሆናችሁ ራህዋ እባላለሁኝ። እንደሚታወቀው 30 ዳይስ ቻሌንጅ ጀምረናል። በየቀኑ ቪዲዮ ፖስት እያደረግን ነው። ዛሬ ደግሞ ሼር ላደርጋችሁ የሆነ ሀሳብ ነው፣ ወደ እናንተ የሆነ ሀሳብ ሼር ለማድረግ ነው የመጣሁት። ማለት የሆነ የምትታዘቡት ነገር አለ ከትዝብት ወይም ደግሞ ከራሴም ከሰዎችም ያስተዋልኩት ነገር ወደ እናንተ ሼር ለማድረግ ነው የመጣሁት። አይ ዶንት ኖ እናንተም እንደዚህ አይነት ፊል ታደርጋላችሁ ወይስ እኔ ብቻ ነኝ? በእኔ ዙሪያ ብቻ ያሉ ሰዎች ናቸው? አይ ዶንት ኖ። ወደ እናንተ ሼር ለማድረግ ወደድኩኝ ማለት ነው። ምንድነው መሰላችሁ፣ ሁላችንም መቼም የተለያየ አይነት ሃይማኖት አለን፣ የተለያየ አይነት እምነት አለን። አብዛኞቻችን ኢትዮጵያውያን አትሊስት ፈጣሪ አለ ብለን እናምናለን። እምነት አለን፣ የተለያየ ቢሆንም የሆነ ክሬኤተር አለ ወይም ደግሞ ፈጣሪ አለን ብለን የምናምንበት መንገድ ነው የሚለያየው እንጂ ፈጣሪ እንዳለ እናምናለን። ሃይማኖትም አለን። ምንድነው ወደ እናንተ ሼር ለማድረግ የፈለግኩት፣ አብዛኞቻችን መንፈሳዊ ህይወት መጀመር እንፈልጋለን። ከፈጣሪያችን ጋር አሪፍ ሪሌሽንሽፕ ወይም ደግሞ ጥሩ ግንኙነት እንዲኖረን እንፈልጋለን። የማይፈልግ ሰው አለ ብዬ አላስብም። እና አብዛኞቻችን እሱን ጥሩ ሪሌሽንሽፕ ወይም ጥሩ ግንኙነት እንዲኖረን፣ ጥሩ መንፈሳዊ ህይወት እንዲኖረን እንፈልጋለን። ግን ምን እንፈልጋለን መሰላችሁ? አቋራጭ መንገድ እንፈልጋለን። ወይም በጣም ሰነፎች ነንና ከእግዚአብሔር ጋር አቋራጭ መንገድ የሚባል ነገር የለም። በጣም ነው ስትራግል የምታደርጉት። ይሄን ልንገራችሁ ማለት ነው። አይ ዶንት ኖ ከእግዚአብሔር ጋር መንገድ ለመጀመር ስትወስኑ ስትራግል አለው። እኔ ይሄን የምላችሁ ወይም ደግሞ ይሄን ቪዲዮ ሪከርድ የማደርግላችሁ በጣም ጎበዝ ክርስቲያን ምናምን ሆኜ አይደለም። እሺ በጣም ሰነፍ ነኝ። ይክንሲ እንኳን ከኔ አሁን ዝም ብላችሁ አይታችሁኝ እንኳን ይክንቴል ማለት ነው። የሆነ ስለኔ ማወቅ ትችላላችሁ። ስለኔ ክርስትና በጣም ብዙ ስነ ምግባር የሚጎለኝ በጣም ደካማ ክርስቲያን ነኝ። ግን እነዛ ድክመቶቼ እንዳሉ ሆነው ከእግዚአብሔር ጋር ወይም ደግሞ ጥሩ መንፈሳዊ ህይወት እንዲኖረኝ እፈልጋለሁ። ፕራክቲስ የማደርጋቸውም የተለያዩ ነገሮች አሉ። ጸሎት ሊሆን ይችላል ምናምን። አምና ፐርፌክት፣ ሁላችንም ፐርፌክት አይደለንም። ግን የራሴ የሆነ መንገድ አለኝ። መንፈሳዊ ህይወት የምንለማመድበት መንገድ የራሴ የሆነ መንገድ አለኝ። በጣም የተለያዩ ድክመቶች አሉኝ። አት ሴም ታይም ደግሞ የኔ ጥንካሬዎች ደግሞ አሉኝና ግን ሁሌ በወድቅም ብነሳም ጥፋቶች ቢኖሩኝም በቃ አይ ኖ ዳት ከእግዚአብሔር ጋር አሪፍ የሆነ ግንኙነት እንዲኖረኝ እንደምፈልግ አውቃለሁ። እና ስለዛም በየቀኑ አደርጋለሁ። በየቀኑ ምንድነው የሚባለው የተለያዩ መንፈሳዊ ህይወቶች ፕራክቲስ አደርጋለሁና ምንድነው ሌላችሁ የፈለኩት፣ ከእግዚአብሔር ጋር አቋራጭ መንገድ የለም። ከእግዚአብሔር ጋር መንገድ ስንጀምር አቋራጭ መንገድ የሚባል ነገር የለም። ሌታሎን ከእግዚአብሔር ጋር ወይም ከእግዚአብሔር ጋር ያለን ግንኙነት ለማስተካከል አቋራጭ መንገድ ልናገኝ በላይፍ ስንኖር ራሱ የሆነ የተሻለ ህይወት ስንፈልግ፣ የተሻለ ነገር ስንፈልግ አቋራጭ የሚባል ነገር የለም። ሁሌም ስትራግል አለ። ያንን ስትራግል አክሰፕት አድርገን ያንን ፕሮሰስ ለማለፍ አክሰፕት ስናደርግ ነው ምንድነው ህይወታችን መለወጥ የምንችለውና ከእግዚአብሔር ጋር ጥሩ ግንኙነት እንዲኖረን መንፈሳዊ ህይወታችን አሪፍ መንፈሳዊ ህይወት ወይም ደግሞ ይሄ ኮኔክትድ የሚለው አለ አይደል? ከእግዚአብሔር ጋር የምር ኮኔክት እንደሆነን እንዲሰማን ምናምን የማናረጋቸው ነገሮች አሉ አይደል? በጣም ስትራግል አለው። በጣም ነው የሚደክመው። በየቀኑ እኔ አሁን ጠዋትና ማታ ነው የምጸልየው። ግን በየቀኑ ጠዋት ስትነሱ ስራ ከመሄዳችሁ በፊት ለጸሎት መቆም ይደክማል። ማታ ከመተኛታችሁ በፊት በጣም እንቅልፍ እያዳፋችሁ ግን ይሀፍቱ፣ ምክንያቱም የጀመራችሁት መንገድ አለና መጸለይ ስላለባችሁ ከፈጣሪያችሁ ጋር መነጋገር ስላለባችሁ ለጸሎት ስትቆሙ ይደክማል። በጣም ነው የሚደክመው። ያንን ግን
ወርዝ ያደርጋል ወይም ደግሞ ከእግዚአብሔር ጋር ለምፈልገው ግንኙነት ይሄ እንኳን ሲያንስ ነው ወይም ደግሞ ይሄ ስለሚበልጥብን ዳትስ ተቀብለን እንትን እንላለንና አቋራጭ የሚባል ነገር የለም። ምን ልላችሁ ነው የፈለኩት አሁን የሆነ አንድ ጓደኛዬ ነችና ሶ ሺ ኒድስ ይሄ አለ አይደል በቃ የሆነ ስክሮል ቲክቶክ ወይም ደግሞ ፊልም እያየች የሆኑ የበቁ አባት መተው ስለ ህይወቷ እንዲነግሯት ትፈልጋለች። ወይም ደግሞ እንዲህ አርጊ እንዲህ ብታረጊ ይሄን ይስተካከልልሻል ምናምን እንድትባል ነው የምትጠብቀውና እንደዛ የሚባል ነገር የለም በክርስትና ህይወት። እንደዛ የሚባል ነገር የለም። እኛ ስንሞክር፣ ስንጥር፣ ስንወድቅ፣ ስንነሳ እግዚአብሔር አይቶ ነው የሚያግዘን እንጂ የምር እግዚአብሔርን የሆነ ከልባችሁ የሆነ ነገር ፈልጋችሁና ከልባችሁ አልቅሳችሁ ከነገራችሁት ማንም አያስፈልጋችሁ ማለት ይሰማችኋል። ወዲያው ነው የሚመለሰው። እኔ አንዳንዴ እምነት ስለሌለኝ የሆነ ወዲያው የሆነ የለመንኩት ነገር ወዲያው ሲሰጠኝ እኔ አውቃለሁ፣ ድክመቶቼ አውቃቸዋለሁ፣ ኃጢአቶቼ አውቃቸዋለሁ። ሰዎች ነጠላ ለብሰን የሆነ ነጠላ ያሸፈነው ማንነታችን ነው የሚያውቁት፣ ወይም ደግሞ አይደለም ነጠላ ያሸፈነው እንትናችን ማንነታችን አያውቁትም። እነሱ የሚያውቁት ነጠላ ይሄ ነጭ አርገን ምናምን የሚያዩት ሰውነታችን ወይም ደግሞ የሚያዩት ማንነታችን ነው የሚያውቁት። ሰው ከዛ አልፎ ግን ማየት የሚችል አምላክ አለ። እኔና አምላኬ እኔና ፈጣሪ እናውቀዋለን። የኔ ድክመት የኔ ኃጢአት ግን ወዲያው ነው የሚመለስልኝ። የሆነ ነገር ስፈልግ የምር የሆነ ምርር ብዬ ከተናገርኩኝ ካለቀስኩኝ ወዲያው ነው የሚመልስልኝና አንዳንዴ የሆነ በጣም እምነቴ ደካማ ስለሆነ ሁሌ ኮስችን ስለማረገው እንደዛ ተደርጎልኝ እንኳን የሆነ ሁሌ ማለት ነው አለህ ግን አይ ዶንት ፊል በቃ እንዳለ የምር ዙፋንህ ላይ የምትቀመጠው አምላክ አለህ ምናምን የምልበት ማለት በጣም ብዙ ጊዜ እንዳለ እኮ አሳይቶኛል። በጣም ሚራክል የሚመስሉ የማይታለፉ የሚመስሉ ለኔም ለቤተሰቤም አሳልፎናል ማለት ጠይቄው ቤተሰቤን ጠብቀውልኛል። የሆነ ከጠየቅኩት በላይ በህይወቴ አከናውነውልኛል። በጣም ብዙ ነገር ተሰጥቶኛል ከጠየቅኩት ከፈለኩት በላይ ስቲል ግን አይ ኮስችን ሂስ ኤግዚስተንስ ሁሌ ማለት ነው። የሆነ ነገር ሲጎልብኝ አለህ ግን የምር እየሰማኸኝ ነው፣ የምር ግን የሆነ ስጸልይ እያየኸኝ ነው፣ እየሰማኸኝ ነው እምልበት በቃ ኦልሞስት ሁሌ አለ ነው የምላችሁና እንደዛ ነው መንፈሳዊ ህይወት ይሆናል። መውደቅ መነሳት ሁሌ አለው። ፕራክቲስ የምናደርገው ነው። ስሩ ታይም እኛ ሳንሆን ራሱ እያስተካከለን ነው የምንሄደው። አሁን እኔ ለምሳሌ የሆነ እንትን አልልም፣ በጣም ብዙ ጉድለቶች አሉኝ እንዳልኳችሁ ግን በቃ ያቺ የምትፈልጋት ራህዋ ስራት በቃ አስተካክለኝ ምናምን ነው የምለው። ማለት አንዳንዴ የሆነ እግዚአብሔር ያረጋላችሁ ነገር ታዩና ኢን ሪተርን ደግሞ እናንተ የሰጣችሁት ወይም ትንሽ ነገር ለእግዚአብሔር እንኳን ብላችሁ መተው ሲያቅታችሁ እንትን ትላላችሁ። በጣም ነው ማዝነው በራሴ ማለት ነው። ሁሌም ይሆናላ ይሄ እኮ አይገባው ነበር፣ ለዚህ አምላክ እንደዚህ አይገባው ነበር። ኢን ሪተርን እቺ እንኳን ማረጋቃተኝ ምናምን እምልባቸው በጣም ብዙ ነገር ሲሊ ሊመስሉ ይችላሉ ለሰዎች፣ ግን ለኔና ለሱ በጣም ትልቅ ነገር ነው። አይ ፊል ዳት አይ ኖ ዳት እና በጣም ብዙ ጉለቶች አሉን፣ በጣም ብዙ ስትራግሎች አሉን እና መንፈሳዊ ህይወት ከባድ ነው። መንገዱ ከባድ ነው። እኛም አይደለንም እኛ ችለን ሳይሆን አስችለን ወይም እግዚአብሔር ሆይ እኔ ይሄ አልቻልኩትም ማለት አንተ የምትፈልጋት ረሃዎች አይደለችም። አይ ነው ይሄ ነው የምለው አያውቃለሁ። እቺን ረሃው አይደለም የምትፈልገውና አስተካክለኝ፣ አንተ የምትፈልጋት ረሃው አድርገኝ፣ አንተ እንደምትፈልገኝ እንደሆነልህ እርዳኝ። that's my ጸሎት ኦኬ because I know that በቃ እሱ እንደሚፈልገኝ አይነት ሴት እየሆንኩለት እንዳልሆነ አይኖ በጣም በብዙ ነገር ነው የምላችሁ ማለት ነው። ስጋዊ ህይወቴ እንጂ መንፈሳዊ ህይወቴ ስለ ነፍሴ አልጠይቀውም ሁሌና ከዛ ልፌ ስለ ነፍሴ የምጠይቅበት ቀን እንዲያመጣልኝ እጸልያለሁና በጣም ብዙ ነገር አለ። ምንድነው ግን ማድረግ ያለባችሁ አይ ቲንክ ይሄ አስችለኝ ወይም ደግሞ አንተ የምትፈልጋት አይነት ሴት አድርገኝ ወይም አንተ የምትፈልገው አይነት ሰው አድርገኝ ምናምን ብላችሁ ስትጸልዩ መጸለይ ያለባችሁ እንጂ እኛ ከራሳችን የሆነ ነገር የለንም። ኤንድ ዘን
ሆል ይሄ የዚህ ቪዲዮ ዋና እንትኑ ደግሞ ከእግዚአብሔር ጋር አቋራጭ የሚባል መንገድ የለም። በጣም ስትራግል አለው። በጣም ብዙ ኮሽን የምታረጉት ነገር አለ። አለህ ወይ ማለት ምንም እንደሌለ ይሰማችኋል። ማለት እያየ እንዳልሆነ እናንተን ጭራሽ እያያችሁ እንዳልሆነ እናንተን እንደረሳችሁ እናንተ የሱ ልጅ እንዳልሆናችሁ የሆነ የሱ ፌቨሪት የሆኑ ልጆች ወይም ደግሞ የሱ ተወዳጅ የሆኑ ልጆች እንዳሉ ይሰማችኋል። ማለት ለሆኑ ሰዎች የጸለዩት ህይወት ሲሰጣቸው ምናምን ታያላችሁ። እናንተ ደግሞ የሆነ ልክ ነው ብላችሁ ባሰባችሁት እንትን እየሄዳችሁ እንኳን አይሳካም ያ ህይወት ምናምንና ይሆናል። የሆነ የሱ ኤግዚስተንት ማለት አለ እያየህ ነው። ለምንድን ነው ታዲያ ካለህ እኔ እንደዚህ ስትራግል ማረገው የምትሉበት በጣም እንትን አለውና ግን ወርዝ ያረጋል ነው ያ መንገድ ያ ፕሮሰስ ወርዝ ያረጋልና አቋራጭ መንገድ አትፈልጉ። ይሄን ነው ልላችሁ የፈለኩት በዚህ ቪዲዮ ዛሬና ከእግዚአብሔር ጋር አቋራጭ መንገድ የለም። ስትራግል አለው መንፈሳዊ ህይወት ስትራግል አለው። ይሄን ስላችሁ እንትኑኝ አይደለም ብያችኋለሁ ቅድምም በጣም ብዙ ድክመቶች ያሉኝ አንድ በጣም ደካማ ክርስቲያን ነኝ። ግን ከራሴ ኤክስፒሪየንስ እና ከታዘብኩት ከራሴም ከጓደኞቼን ከታዘብኩት ነገር ገርሞኝ ወደ እናንተ ሼር ለማድረግ ነው። አይ ዶንት ኖ እንደዚህ አይነት ኤክስፒሪየንስ እንትን ካላችሁ የሆነ አንዳንዴ ምን እንፈልጋለን መሰላችሁ ይሆናላ የሆኑ የበቁ አባት ወይም ደግሞ የሆኑ ገዳም ያሉ አባቶች እንደዚህ ነው ህይወትሽ እንደዚህ ነው ያንተ ህይወት እንዲያጋጥምሃል ትገባለህ ይሆን ህይወት ታሪካችን እንዲነገረንና የሆነ አቋራጭ መንገድ እንፈልጋለን። ጸልየን ከእግዚአብሔር ጋር ጸልየን እንዲሳካልን ምናምን ሳይሆን በቃ የሆነ አባት መጥተው እንዲያርግ ብለው በአቋራጭ እንትን ማድረግ that's our ስንፍና። እንደ ጀነሬሽንም በጣም እንትን የወደቅንበት ነገር ይመስለኛል። የሆነ ሾርት ወይ ነው በሁሉም በላይፍም በገንዘብም ከእግዚአብሔር ጋር ካለን ግንኙነትም የሆነ አጭር መንገድ ነው የምንፈልገውና ከእግዚአብሔር ጋር ደግሞ እንደዛ አይነት መንገድ የለም። በጣም ስትራግል አለው። በጣም ተስፋ አስቆራጭ መንገድ ነው። ግን እሱ ተስፋ ይሆናችሁና እሱ ያነሳችሁና ከአቅማችሁ በላይ እንድትፈተኑ የማይፈቅድ አምላክ ስለሆነ እሱ ብርታት ይሆናችሁና ታልፉታላችሁና ከእግዚአብሔር ጋር አቋራጭ መንገድ የለም። ይሄን መንገድ ከእግዚአብሔር ጋር መንፈሳዊ ህይወት ወይም ከእግዚአብሔር ጋር ያላችሁ ግንኙነት ለማስተካከል የጀመራችሁ ሰዎች ካላችሁ የሆነ መንገዱ ስሙዝ አይደለም። በጣም አፕስ ኤንድ ዳውንስ ያሉበት ከባድ መንገድ ነው። ግን ደግሞ ወርዝ ያደርጋል። ምክንያቱም ምን ጸልይበት እንኳን እግዚአብሔር እኮ እኛን መስጠት ይችላል። የምንፈልገው ህይወት የምንፈልገው ነገር መስጠት ይችላል። አንደኛ ያ ነገር ይጠቅመናል አይጠቅመንን እግዚአብሔር ነው የሚያውቀው ከኛ በላይ። ሁለተኛ ደግሞ ለዛ ነገር እንዲሳካልን ስንጸልይ ከሱ ጋር ስንነጋገር ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። እንትን ከሱ ጋር ያለን ግንኙነት እናስተካክላለንና እግዚአብሔር አንዳንድ ነገሮች የሚያቆይብን ከሱ ጋር በደንብ እንድንጣበቅ ከሱ ጋር እንድንተዋወቅ ስለሚፈልገን ነውና ተስፋ አትቁረጡ። እና ደግሞ ከእግዚአብሔር ጋር አቋራጭ መንገድ የለም። ሾርት ወይ የሚባል ነገር የለም። ሌታሎን እግዚአብሔር በህይወትም በኤኒቲንግ በዚህ ህይወት በምንም ነገር አቋራጭ የሚባል ነገር የለም። መንገዱ እንትን አይደለም። ግን ደግሞ ለዛ ለምንፈልገው ነገር ወርዝ የሚያረግ ስለሆነ ተስፋ አትቁረጡ። ዳትስ ዛሬ ማለት የፈለኩት በዚህ ቪዲዮ ማለት ነው። አይ ዶንት ኖ ቪዲዮውን በጣም አሁን 12 ተኩል 1 ሰዓት አካባቢ ሊሆን ነውና ማታ ስለሆነ ቪዲዮውን በደንብ ጥራት የለውም፣ ላይት የለውም እና ለዛም ይቅርታ። ቢሮ ከመውጣቴ በፊት ሪከርድ ማድረግ ፈልጌ ነው። ዛሬ ልላችሁ የፈለኩት በዚህ ቪዲዮ ይሄን ነበረ። ቪዲዮውን እስከዚህ ድረስ ስለተመለከታችሁ እጅግ አድርጌ አመሰግናለሁ። ከመጀመሪያ ቀን ጀምራችሁ እስካሁን ድረስ 30 days challenge ብለን በየቀኑ ፖስት የምናደርገው ቪዲዮ እያያችሁ ሳፖርት እያደረጋችሁን ያላችሁ በሙሉ ቤተሰቦቼ አመሰግናለሁኝ። ነገ በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ። ቻው ቻው ባይ